አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። ስለ ቆሪጥና ለቆሪጥ ስለተገበረች የ11 ዓመት ህፃን ልጅና የቅዱስ ሚካኤልን ታምር ልንገራችሁ። ይህንን ታሪክ ስነግራችሁ ምስክር የቅዱስ ሚካኤል ነው። ልጅቷ ወይም የ11 ዓመት ህፃን ልጅ የሆነችው የናዝሬት ልጅ ናት። ይቺ 11 ዓመት ልጅ ትምህርት ቤት እንደሄደች በዛ ወደ ቤት ሳትመለስ ትቀራለች። እናቷ ቤተሰቦቿ መጥፋቷን ሲያውቁ ለፖሊስ ሪፖርት ያደርጋሉ። ልጅቷ ተፈለገች ታጣች። የልጅቷ እናት ደግሞ ቅዱስ ሚካኤልን ትዘክራለች። ጠዋት ማታ ቅዱስ ሚካኤልን ልጄን አደራ ምንም እንዳትሆንብኝ ጠብቅልኝ፣ ካለችበትም ቦታ አምጣልኝ እያለች ታለቅሳለች። ይቺ 11 ዓመት ልጅ ህፃን ከትምህርት ቤት ስትወጣ ሁለት ሰዎች እንደጨበጧት ታስታውሳለች። እነዛ ሰዎች ከጨበጧት በኋላ ራሷን ያገኘችው ጨለማ ቤት ውስጥ ነው። እነዚህ ሰዎች ይቺን ልጅ በአፍዝዝ አደንዝዝ መተት ራሷን እንድትስት አድርገው ቀጥታ ወደ ደብረ ዘይት ለቆሪጥ አጋንንት ሊገብሯት ይዟት ሄዱ። ህፃኗ ልጅ እንደነገረችኝ እሷ የነበረችበት ጨለማ ቤት ውስጥ ከሷ በእድሜ የሚያንሱና የእድሜ ኩዮቿ ሌሎችም ህፃናት ነበሩ። ለአንድ ሳምንት እዛ ጨለማ ክፍል ውስጥ ስትቀመጥ ከሷ ጋር አብሯት የነበሩትን ህፃናት አንድ በአንድ በየቀኑ ከዛ ክፍል አውጥተው ይወስዷቸው ነበር። ልጆቹም እያለቀሱ አንዳንዶቹም እምቢ ሲሉ እየጎተቱ እየመቱ ነበረ ይዟቸው የሚሄዱት። ከተወሰነ ደቂቃ በኋላ እጅግ ሰቅጣጭ የሆነውን የልጆቹን ጩኸት ትሰማ ነበረ። ይህንን ነገር ስታይና ስትሰማ ጭንቀቷና ፍርሃቷ እየጨመረ መጣ። በጣም የሚያሳዝነው ይቺ የ11 ዓመት ህፃን ልጅ የት ቦታ እንዳለች፣ ለምን እንደመጣች፣ ምን እንደሚያደርጓት አታውቅም ነበረ። የመጨረሻው ቀን ሁለት ሰዎች በርጋ ቆመው ተለቅ ያለችው ወይስ ቀይዋ ብትሰዋ ይሻላል፣ አይ ጠይሟ ናት የተባለው እየተባባሉ ሲነጋገሩ ያን ያወቀች ግን የት እንዳለች አታውቅም ነበር። በነገራችን ላይ ይቺ ልጅ ጎበዝ ሰንበት ተማሪ ናት። ይህንን የሰዎቹን ንግግር እንደሰማች ማልቀስ ጀመረች። የቤታችን ቅዱስ ሚካኤል አድነኝም እያለች ምርር ብላ አለቀሰች። ይህንን ለቅሷን የሰሙት ሁለት ሰዎች መጥተው ዝም በይ ምን ያስለቅስሻል ብለው መቷት። አንደኛው ነግሬሃለሁ ይቺ ትሁን ብሎ ለሁለት አንጠልጥለው ይዘዋት ሄዱ። በህፃን አይኗ እያማተረች ስትመለከት ውስጡ ያለውን ነገር ልነግራችሁ የማልችለው ክፍል ውስጥ ይዘዋት ገቡ። ይህ ክፍል ህፃናት ልጆች ለቆሪጥ አጋንንት የሚሰዉበት ቦታ ነው። ይቺ ልጅ አሁንም የቤታችን ቅዱስ ሚካኤል አድነኝ እያለች ታለቅሳለች። አንደኛው እዚህ ቅዱስ ሚካኤል የሚባል የለም፣ እዚህ ያለው አንቺን የሚቀበልሽ ነው ብሎ ልጅቷን ሊሰዋት የመስዋዕት ክፍል ውስጥ አስቀምጧት ድንገት በሩን ቆልፎ ወጣ አለ። ልጅቷን እንባዋን እያዘራች እያለቀሰች የቤታችን ቅዱስ ሚካኤል አድነኝ እያለች በሕፃን አንደበቷ ጸለየች፣ አለቀሰች። በዚህን ጊዜ ፊቱና ሰውነቱ የማይታይ ግን ብርሃን የሆነ ነገር ለልጅቷ ታያት። ከዛ ብርሃን ውስጥ ወይም ያ ብርሃን አይዞሽ እኔ አለው ምንም አትሆኝም፣ ተከተኝ፣ እናትሽ የምትዘክረኝ ቅዱስ ሚካኤል ነኝ የሚል ድምፅ አሰማት። በፍጥነት ተከተኝ አላት። ልጅቷም የደስታ እንባ እያነባች በብርሃን ተመስሎ የታያትን ቅዱስ ሚካኤልን ተከተለችው። እንዲህ አይነት ታምር ተረት ሳይሆን እውነት እንደሆነ እስኪ መጽሐፍ ቅዱስን እንመልከት። በዚህ በሐዋርያት ሥራ በምዕራፍ 12 ከቁጥር 6 እስከ ቁጥር 9 ላይ እንደተጻፈው ቅዱስ ጴጥሮስ እጅና እግሩን በሰንሰለት ተጠፍሮ በወህኒ ቤት ወይም ደግሞ በእስር ቤት ታስሮ በነበረበት ጊዜ የእግዚአብሔር መልአክ ቅዱስ ጴጥሮስ የታሰረበት እስር ቤት መጥቶ የእጁንና የእግሩን ሰንሰለት በታምራት ፈቶ የእስር ቤቱን በር ከፍቶ እንዳወጣ ተጽፏል። በጣም የሚገርመው የእግዚአብሔር መልአክ እስር ቤት ድረስ መጥቶ የቅዱስ ጴጥሮስን ሰንሰለት ፈቶ የእስር ቤቱን በር ከፍቶ ከእስር ቤት ሲያወጣው ቅዱስ ጴጥሮስ በመልአኩ የሚሆንለትንና የሚደረግለትን ነገር እያየ ነገር ግን የሚያው ታምር ሳይሆን ራእይ ነበር የመሰለው። ለዚህም ነው በሐዋርያት ሥራ በምዕራፍ 12 ቁጥር 9 ላይ ራእይንም የሚያይ ይመስለው ነበር እንጂ በመልአኩ የሚደረገውን ነገር እውነት እንደሆነ አላወቀም ተብሎ የተጻፈው። ቅዱስ ሚካኤልም ልክ እንደ ቅዱስ ጴጥሮስ ይህችን ሕፃን ልጅ ተከተይም ብሏት ስትከተለው ሊሰዋት የነበረው ሰው ዘግቶት የሄደውን በር ቅዱስ ሚካኤል በሩን በታምራት ከፍቶላት ልጅቷንም እየመራት ሄደ።
በነገራችን ላይ መጽሐፍ ቅዱስ ላይ የተጻፉት አስደናቂና አስገራሚ የእምነት ታምራቶች አንብበናቸው እንድንደነቅባቸው ሳይሆን ለኛ ምን እንደሚደረጉ ለማወቅ ጭምር ነው። ይህች ልጅ ቅዱስ ሚካኤል እስራኤልን በብርሃን ፋና እንደመራችው ሁሉ ይህችን ልጅ በብርሃን ፋና እየመራት ለቆሪጥ አጋንንት ከሚሰዋበት ቤት አወጣት። ቅዱስ ሚካኤልን ቤተክርስቲያን አድርሷት እናትሽ እያለቀሰችብኝ ነው፣ ሰው አዝልሻለሁ፣ አይዞሽ አልለይሽም ብሏት ተሰውራት። ልጅቷም ቤተክርስቲያን ውስጥ ቁጭ እንዳለች አንዲት እህት መታ አነጋገረቻት። ልጅቷም የሆነባትንና ቅዱስ ሚካኤል ያደረገላትን ታምራት ነገረቻት። እሷም ተደንቃ የእናቷን ስልክ ከልጅቷ ተቀብላ ደውላላት ልጅቷን ከእናቷ ጋር በስልክ አገናኘቻት። ከእሷ ጋር እንደሆነች ነግራት እናቷን አረጋጋቻት። ናዝሬት ድረስ ልጅቷን ይዛላት እንደምትመጣ ነገረቻት። ይቺ የተባረከች ሴት ልጅቷን ናዝሬት ድረስ አድርሳት ለእናቷ አስረክባት ወደ ደብረ ዘይት ተመለሰች። በቅዱስ ሚካኤል ታምራት ከሞትና ከቆሪጥ መስዋዕት የተረፈችው ልጅ እዛ ጨለማ ቤት ውስጥ ሕፃናት የሚሰውበት ክፍል ያየችው ነገር እንቅልፍና መረጋጋት ስለከለከላት እናቷን ጦጦ ማርያም ይዛት መጣች። ይህች ልጅ እኔ ጋር 1 ወር ተቀምጣ ጸበል ተጠምቃ ወደ ናዝሬት ሄደች። የወለላይቱ እመቤት ልጆች ይህች ልጅ ቅዱስ ሚካኤል ባይደርስላት፣ ቅዱስ ሚካኤል ባይታደጋት ኖሮ እንደ ሌሎቹ ሕፃናት የቆሪጥ መስዋዕት ትሆን ነበረ። ለዚህ ነው አባቶቻችን ዝክር አጥር ነው የሚሉት። ቅዱሳን መላእክትና ቅዱሳንን የምትዘክሩ ከሆነ እናንተንም ልጆቻችሁንም የነሱ ጸሎታቸውና ቃል ኪዳናቸው አጥር ሆኖ ይጠብቃቸዋል። እኔ መንፈሳዊ ቤተክርስቲያን ሳሚ ሰጋጅ ሰጋጅ ቤተክርስቲያን ሳሚና ሰጋጅ ስንት ዓመት ሰገድክ? እኔ 35 ዓመት ሰግጃለሁ። 35 ዓመት ሰግጃለሁ። ታዲያ ሰጋጅ ከሆንክ አትጸድቅም እንዴ? አትጸድቅም? ሰጋጅ ከሆንክ ደበቅ እያልኩ መቆርጠም ነው የፈለኩት። ደቆርጠም ደበቅ እያልኩ ሰጋጅ ሆነ ቁጭ። አዎ ሁል ጊዜ አምላኪዎች እንመስላለን። የአምልኮት መልክ አላቸው ይላል። አለን መልኩ ግን በውስጣችን ያለው ጠላት መንፈሳዊነትን የተለማመደ ነው። ሌላውን ዓለም የጨረሰው በዚህ አይነት መንገድ ነው። ይሄ ውጭው ዓለም በብዛት እንዲህ ሆኖ አብሮ ገባና ወደ ቤተ እግዚአብሔር፣ ከዛ በኋላ ቤተ እግዚአብሔርን ዝግት ታረገና ቆለፈውና ወጣ። ከዛ በኋላ በቃ ምቾትና ማቴሪያል ብቻ ሆነ። ይሄ ሌላው ዓለም ማለት ነው። ይሄ እንዲህ አይነት ሂደት እንዲመጣ በዚህ በኢትዮጵያም እንደዚሁ ነው የሚያደርገው ያለ። ይሄንን አካሄድ እንዲሄድ ገብቶ የሚያመልክ እየመሰለ እየተሳደበ ይወጣል። የራሱም ተወካዮችን ደግሞ አሉ የሚያስወጡ፣ መንፈሳዊነትን የሚያማርሩ አሉ። አሁን እኮ ስንቱ መነኩሴ ነው አሁን ሼኪ ሆነው። መነኩሴው ሼኪ ሲሆን አስቡት። ከራሱም ጽናት የተነሳ በተጨማሪም ደግሞ ከውስጥም ያለው አረመኔነት አንድ ጋር ተዳምሮ ግማሹ መናፍቅ ግማሹ ሼኪ እንዲህ እያደረገ ነው የሚያስወጣው። ዘዴው እንደዚህ ነው። ይሄ እንግዲህ ስንት ዘመን አብሮ ቁጭ ብሏል። ምንድነው? ትቆርባለች? በደንብ ነው። በደንብ ቆራቢ ነህ አንተም? በደንብ አብሬ አከጀ። የት ትቆርባለች? ግሸ ማርያም ሄዳለች ነበረ። ማርያም ታድናታለች። ትናንትና ማርያም አድናህ ነበረ። ጭብቅ ብዬ እንዳልቆረጥም ጉድ አደረከኝ። የመጨረሻ ነው። አሁንስ የመጨረሻ ነው። የታል ልጆቹ? ልጆች የታሉ? ልጆቹ አይታሉ? የሞልታታል። እኛን ለካባ ልጆቿን እሷን ብቻ ቅጥም። ስንት ዓመት ቆረጠምካት? 55 ዓመት የቆረጠምካት? ቁርጥም አሁን ተንበርከክ። ምግብም አላስፈላም። እናት ነው የመጣ ከአባት ነው የመጣ? እኔ በራሷ በፀጉሯ በጌጣጌጧ ዋሻ ውስጥ እየሄደች አዱ ከከብሬ ስትለኝ እኔ ደግሞ ባብራት እያልኳት ባብሬ አሳደግኳትና አዶ ከከብሬ ያለችህ ምን ዘፈን ነው?
አዱ ከብሬ ተጫፋ ውስጥ ተወንዝ ውስጥ ተሎሚካ ታሪቲ ስር ተኙባን ስር የመጣን ከዛ የመጣን ታሪቲው ስር ተኙባኑ ስር ተሎሚው ስር ተትርንጎው ስር አዎ ምን እያረክ ነው አሁን? እሱ ነበር ምግቧ ምኑ ትርንጎው ሎሚው ጨፋው ምግቧ ጥርመድ ታርገለሽ ምግብ አላስበላት ትርንጎ ብቻ ብትልም አላስበላት ግድል ነው ግነዝ ግድል ግነዝ አርጌ ግድል መገነዝ ያላሳየህ እንዴት ነው መገነዝ በቃ ዘም አላችሁ ያላችሁም ይላሉ ግድል የማነው ገንፎና ሙት እንደዘወጡ ግድል ነው ግነዝ ነው ዝም ግነዝ ቀና በልና እስቲ አፏን ዝም እንዴ ነው የሚያደርገው በቃ ሙትት ነው የምትለው እሺ ድምጽ የላትም ይገንዛታል 6-8 ቀን ያለ እንጀራ ትቆያለች ክፍለ ሀገር ነው ያለችው ስትሞት አመጣናት ጸበል እዚህ አምናም አምጥተናታል ግን እርሶ ጋር ለመድረስ አልቻልንም አሁን በጽናት መጣን በ3ኛ ቀን ይው ራሱን ለየለት ማለት መድረስ አልቻልንም ማለት ምን ማለት ነው እኔ እኮ የሚገርመኝ ይሄ እንግዲህ አላረ ለዚህ ጋር ስንመጣ ሐሳቡ ስለሚበዛ ወደ እርሶ ለካ ራሱ ፈንቅሎ ነው የሚመጣው ስላልገባን ነው እኛ አናቅም ታዲያ ፈንቅሎ በራሱ ጊዜ ነው የሚመጣው ይሄው ዛሬ አየን እና እግዚአብሔር የተመሰገነ ይሁን ብዙ ሰው ይደውልና ስልኬን ስከፍተው ወደ እርሶ ጋር መድረስ አልቻልንም እንዴት ነው የሚደረሰው የሚገርመው እኮ ነገር እንዴት ይሄው ያየሆናችሁ አይደል እንዴ ይሄው በኋላ ደግሞ እንዞራለን እያንዳንዳችን በማድረሻው ማለት ነው እንዴት ነው መድረስ የሚባለው ይሄው በራሱ ጊዜ ሲደክመው ይመጣል ግንዝ ነው የምታረጋት ግንዝ የት ሀገር ነው መራቤቴ ቆራቢ ናት ቅዳሴ አይከለክልም አሁንም ቆሞ አስቀድሷል እዚህ እስጢፋኖስ ጋር መጨረሻ ላይ እርሶን ሲያይ ነው እንደዚህ የገዘፈው ትቆርባለች ታስቀድሳለች ትጾማለች ትጸልያለች የሚገርም እኮ መንፈሳዊ የሆነ ሰይጣን እኮ ነው መንፈሳዊ ሰይጣን ኃይል የለውም እግዚአብሔር በለቱ ገስጾታል እግዚአብሔር የተመሰገነ ይሁን ስማ ተነሳ ብዙ እናቶች ጸሎተኞች ናቸው እና ቆራቢዎች ናቸው ግን ደግሞ ጨመቅ ስታረጉ ያለ ነገር መሰረቱን ገና ከጀርባ ያለ ታሪኮች አሉ መዘዙ ጣዖቱ አለ ተደብቆ ቁጭ ብሏል ማን አባከና ይበለው ደሞም እነሱም እንዲወጣባቸው አይፈልጉም እንትናቸው ጤናቸው እስካልተነካ ድረስ ተከባብረን ቁጭ ብለናል አትንኩብኝ ነው የሚሉት እሺ ቁጭ ብለ ነበር ቁጭ ነው ያልኩት ቁጭ ምንም አላረገው ወይ ቅዱስ ቁርባኑ ስትወስድ አትቃጠል አቃጠለኝ መሄድ ነው የፈለግከው ስንት ናችሁ ድራና ዳልሞቲ ናቸው ዳልሞቲና ድራ ደግሞ ምንድን ነው ድራ እኔ ዛሬ ነው ሰማሁ ድራ ቤቴ በመጣ አሳይህ ነበር ምን አለ ቤቴ ገፈራው ጨፋው ፈሰሶ አሳይህ ነበር ፈሰሶም አለ ፈሰሶ አለኝ ቡልቡል አለኝ ድራ ነው ስምህ ድራ ሰይጣን ወይስ አጋንንት ድራ ሰይጣን ወይስ አጋንንት የሁሉም አለቃ ድራ ሰይጣንና አጋንንት ነን የሁሉም አለቃ ድራ የሁሉም አለቃ ሰይጣንና አጋንንት ነን የመንፈሳዊ አጋንንት አዎ የድራ እናት የጠቋር እናት የአዳል እናት የሁሉም እናት መንፈሳዊ እናት አዎ የሁሉም እናት ተመርክክ ሴት ነሽ ወንድ ነሽ ድራ ሴት ነኝ ሴት ተመርክክሽ የጠቋር እናት የአዳልሞቲ እናት የሁሉም እናት ተመርከብ እዚህ ወደዚህ ፊት ቶሎ ተመርከክ እኮ አለ በቃ ትሄዳለህ አትሄድም ወደዚህ
ዋጥ ነው ተከሰውነቱ ስንት ዓመት ነው ከያስካት? 11 ምንድነው? አጋንንት ምን አድርገህ ተባልክ? ግደላት፣ እንዳትወልድ፣ እንዳታገባ። ስንት ናችሁ? 11 ሻብላ አፍላውጣ አንተ በኢየሱስ ክርስቶስ ስም በለንም በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን ወደ ሲኦል እንገባለን። ቶሎ ሰባት እጩ ነው እግዚአብሔር ይመስገን። ሚስቴናትና ባሏ ደግሞ አለችና ተነስ በርቺ። አዎ እንግዲህ ያው ስንት ዘመን አብሮሽ ቁጭ አለ አባ ስንት ዓመት ቁጭ ብሎ መስቀል አስሙኝ። ስንት ዓመት እየተሳለመ ነው ቁጭ ያለው። 55 ዓመት ብሎ አብሮሽ ቁጭ ብሏል። ይሄ ሁሉ እንግዲህ በዕለት ኑሮ ውስጥ አምልኮት አለመኖር ነው። ተነስ በይ በርቺ። ኧረ እባክሽ ተነሽ። እሱን ታውት በይ በርቺ። እየጀለጥሽ ነው እኮ መጸለይ። ቤተ ክርስቲያን አይደለም ቤት በደንብ እየቀጠቀጥሽ። አይ ጉድ ያገኘናት ብለው ላለቃቸው አቀረቡ። ተሾሙ፣ ተሸለሙ። እሷንም ለሰራዊት አለቃ ለሆነው ለንዕማን ቤት አገልጋይ እንድትሆን አደረጓት። እታች አልቀረችም። እድለኛ ሆና ንዕማን ቤት ለምጻሙ የሰራዊት አለቃ ቤት ገባች። ንዕማን ማለት በዕብራይስጥ ወደኛ ሲተረጎም ናአሚ ወይም ኑአሚ ወይም በእኛ ኑሃሚን ከሚለው ከዕብራይስጥ ቃል የተወሰደ ነው። ናአሚን ማለት ደግሞ አስደሳች፣ ታደሰ ወይም ቆንጆ፣ ውበቴ እንደምንለው ውበት እንደምንለው ወይም ውበቱ እንደምንለው አይነት ስም ነው። ናአሚን ከሚለው አስደሳች፣ ደስ የሚል፣ ብሩህ ፊት ገጽ ያለው የሚል ነው። ግን ስሙና ሕይወቱ ላይ ያለው ችግር እኩል አይደለም። ስሙ ላይ ያለው ኃይል የሱን ውበት የሚገልጽ ሲሆን ግን በአካላዊ ሁኔታ ንዕማን ለምጻም ነበረ። አይገናኝም፣ ከስሙ ጋር አይጣጣምም። ስሙ አካላዊ እይታው ብዙ ደስ የሚል አልነበረም። ግን ጀግና ኃያል ሰው በማለት መጽሐፍ ቅዱስ ታሪኩን ያነሰዋል። እና ከዛ በኋላ ለእመቤቷ ጌታዬ አለች። እሱ አይደለም ያለችው፣ ስነ ምግባር ለምዳለች። የመጽሐፍ ቅዱስ የሕይወት ጉዞ በእስራኤላውያን በብሉይ ኪዳን የታነጹ ናቸው። ከሁሉ አስቀድመው በዚህ በመጽሐፍ ቅዱሳዊ ባህሪያት የብሉይ ኪዳንን ኃይል በስነ ምግባርና በሚስጥራዊነት ለመያዝ የሚሰጠው ትምህርት በከፍተኛ ደረጃ ነው። እንደኛ ዝርክርኮችና መንደርተኞች አይደሉም፣ ሚስጥራዊ ናቸው። ለዜጎቻቸው የሚሰጡት ትምህርትና ለሌላው ደግሞ የሚሰጡት ልዩነት አለው። ከሁሉ በፊት ሚስጥርን የመጠበቅ ኃይል ትልቁ ትምህርታቸው ነው። ዝም ብሎ በየመንገዱ በየመንደሩ ሐሜተኞች አይደሉም። እኛ በሐሜት ተወልደን በሐሜት አድገን በሐሜት ኖረን ሚስጥር የሚባል ነገር አናውቅም። በተለይ ደግሞ በዚህ ከ66 አብዮት በኋላ ያለነው ትውልዶች ምን አይነት ዜጎች እንደሆንም ግራ የሚያጋባ ነው በራሱ። በእውነት ላይ ያለን አመለካከት ደመነፍሳዊ ነው። ብዙም ቀና የሆነ ባህሪያቶች አይስማሙንም። እመቤቷን ጌታዬ በሰማርያ ካለው ነቢይ ፊት ቢደርስ ኖሮ ከለምጹ በፈወሰው ነበር አለቻት።
ስትናገር ደግሞ ብትን ቃል አይደለም የምትናገረው፣ በሰው ሕሊና ውስጥ የሚያድር ቃል ነው የምትናገረው። እኛ ተናግረን አንሰማም። አውርተን አንሰማም። ሰሚውም ጆሮው በጎ አይደለም፣ አሰሚውም ሕሊናው ቋንቋው በጎ አይደለም። ስለዚህ ወደ ልብ ውስጥ አይገባም። ስለማንጸልይ ከእውነት ጋር ያለን ህብረት ቀና ስላልሆነ በመንፈሳዊ ሕይወታችንም ያለን አመለካከት ብዙ ስፍራ ላይ የወደቀና የዛለ ስለሆነ ብንናገርም ወደ ሰው ሕይወት የሚገባ አይደለም። የእሷ ግን ገባ። ንዕማንም ገብቶ ለጌታው ከእስራኤል ሀገር የሆነች አንዲት ብላቴና እንዲህና እንዲህ ብላለች ብሎ ነገረው ለሶርያው ንጉሥ። ከእስራኤል ሀገር የመጣች ብላቴና፣ አገሯም በአለቃው ዘንድ ተጠራ። ምን ተብሎ? ከእስራኤል የመጣች ብላቴና። ሁል ጊዜ በጦርነት ይቆራቆሳሉ፣ እርስ በርሳቸው ይጠላላሉ፣ እርስ በርሳቸው ይገዳደላሉ፣ እርስ በርሳቸው ይፈጃጃሉ፣ አንዳንዴም ይሰራረቃሉ። አገር፣ ቦታ፣ ስፍራ፣ ድንበር እንደዚህ አይነት ነገሮች ከህይወታቸው ውጊያ ያራቀ መካከል በሰራዊት አለቃ በኩል የመጣው የደህንነት ድምፅ እስራኤልን እንደገና በቅንነትና በበጎነት የሚታይበትን ጊዜ የምታመጣ ምርኮኛ ሆነች። አገሯን በማዳን ጉዞ ውስጥ የምታስጠራ ምርኮኛ። አያችሁ፣ ከህሊናዋ አገሯ ያልወጣ ምርኮኛ፣ ሐሳቧና መንፈሳዊ ስሜቷ በመማረኳ ምክንያት ያልተቋረጠ ምርኮኛ። ጎበዝ ነች አይደል? እኛ ስለ ሀገራችን ስሜት የለንም፣ በፍጹም ስሜት የለንም። ስሜት እንዳይኖረን ተደርገን በክፉ አዚም መንፈስ ህይወታችን እንዲያዝ በከፍተኛ ሁኔታ አጋንንታዊ አሰራር ባለበት ባህሪና በክፉ ድምጾች አገር አልባ መስለን መንደርተኛ ሆነን እንድንኖር የተገደድንበት ጊዜ በጣም ሰፊ ነው እና የሶርያው ንጉሥ ንዕማንን ሂድ አለው። ሂድ፣ ለእስራኤል ንጉሥ ደብዳቤ እልካለሁ አለው። እርሱም ሄደ። 10 መክሊት ብር፣ 6,000 ወርቅ፣ 10 መለወጫ ልብስ በእጁ ወሰደ ይላል። ለማ ሊሰጥ? ለነቢዩ። ወርቅ በወርቅ ሊያረገው ነው። አይገርም? አንዲት ምስኪን የተማረከች ምርኮኛ ትንሽ ልጅ ስለ ሀገሯ እና ስለ ነቢዩ መናገሯ በከፍተኛ ሁኔታ እንደ ትልቅ ቁም ነገር በሶርያውያን ዘንድ ተቆጥሮ ንጉሡ አዘጋጀ። ለንዕማን ደህንነት አስቦ ዝግጅት አደረገ። የመዳን ጉዞ ነው። ለእስራኤልም ንጉሥ ይህች ደብዳቤ ወደ አንተ ስትደርስ ባሪያዬን ንዕማንን ከለምጹ ትፈውሰው ዘንድ እንደሰደድሁልህ እወቅ የሚል ደብዳቤ ወሰደ። የእስራኤልም ንጉሥ ደብዳቤውን ባነበበ ጊዜ ልብሱን ቀዶ ሰውን ከለምጹ ፈውስ ዘንድ ይህ ሰው ወደ እኔ መስደዱ እኔ በውኑ ለመግደልና ለማዳን የሚችል አምላክ ሆኜ ነውን? አለ። አንዳንዴ አይገባንም፣ የእግዚአብሔር ሥራ ነው። አይገባንም። አልገባውም። የእስራኤል ንጉሥ ነቢዩ ጋር ያለውን ሞገስ ጸጋ አላስተዋለም። በሀገር ቁጭ ብለን በምድራችን እያለን ሌሎች የደህንነት ጸጋና ሞገስ ሲሰሙ መጥተው ድነው ተፈውሰው ሲሄዱ በሀገር ውስጥ ያለው ልክ እንደዚህ እንደ ንጉሡ ዝም ብሎ ያጉረመርማል፣ ያወራል፣ ሲፈልግ ይዘረጥጣል፣ ይተክላል፣ ይነቅላል፣ ያንቋሽሻል፣ ይሳደባል፣ ከአጋንንት ጋር ያያይዛል። ምን መላቅጡ ምኑ ቅጡ በቃ
እንደ ልባችን እናወራለን። ይኸው ንጉሡ እዚህ ጋር አልገባውም ሚስጥሩ። ያ የሶርያ ንጉሥ እንዲህ አድርጎ የክብር ደብዳቤ እና ጽሑፍ ሲጽፍ እንዴት ነው የሚለው? አሁን ነገር ሊፈልገኝ ነው፣ ጠብ እየፈለገኝ ነው፣ በግልጽ መንገድ መጥቶ ጦርነቱን አይከፍትም ወይ? እንዲህ አይነት ነገር የሚናገረው ለምንድን ነው ብሎ በከፍተኛ ሁኔታ ተበሳጨ። ልብሱን ቀደደ የእስራኤል ንጉሥ። ያ ቸግሮት ነው። ያቺ ብላቴና በተጨማሪ ልብ ውስጥ የሚገባ ቃል ተናግራ ነው። ከህሊና እረኞች በቤተልሔም ዙሪያ ሆነው በዚህ ወራትና በዚህ ጊዜ በጎቻቸውን ከብቶቻቸውን ሲጠብቁ ባለበት ጊዜ የእግዚአብሔር ክብር በከፍተኛ ሁኔታ ከፊታቸው ተገለጠ። አዲስ ምስራች፣ አዲስ ዜና፣ አዲስ የሆነ የተስፋ ቃል እነግራችኋለሁ አለና ያም ዜና በቤተልሔም የተወለደውን ኢየሱስ ክርስቶስን በግርግም ውስጥ መገኘቱን አበሰረላቸው። የኛ አምላክ ለዓለም መድኃኒት የሚሆነው ታላቁ ንጉሥ ኢየሱስ ክርስቶስ በሕይወቱ ውስጥ ሕይወታችንን ከቅድስት ድንግል ማርያም በሕይወት ውስጥ ሕይወት በባህሪያችን ውስጥ መልካም የጽድቅ ባህሪ በሕይወታችን ውስጥ የዘላለም ሕይወትና ክብር ሆኖ ተገለጠ። በሚገለጥበት ጊዜ የእግዚአብሔር ክብር መጀመሪያ ያበራላቸው ለእረኞች። እግዚአብሔር ክብሩን ሲያበራ ውስጣቸው ያለው ሥጋዊ ፍርሃት እንደገና ከሕይወታቸው ርቆ በብርሃናዊው ብርሃኑ ልጁን የሚያዩበትን ዕድል እንዲያገኙ የእግዚአብሔር ብርሃን አገዛቸው። የመላእክት ብርሃን ሲበራ ውስጣችን ታላቅ የመሻት የመፈለግ ፍላጎት ይጨምራል። ዛሬ እንዲበራልን ከሰማይ መላእክት ብርሃን ጋር ወደ ሕይወታችን ና ማለት ይኖርብናል። እያንዳንዳችን ወገኖቻችን የእግዚአብሔር ብርሃን ሲበራ ችግሮቻችንን እንተዋለን፣ ጭንቀቶቻችንን በለሱ እንተዋለን። ከዛም በኋላ የልደቱ ጸጋና ሞገስ ሲገለጥ ከምስጋናው በረከት ጋር የተያያዘ ሕይወት እንኖራለን። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ብለን ለእግዚአብሔር በሰማያት ክብር ይሁን በምድርም በጎ ፈቃዱ ለሰው ልጅም የሚፈጽመው በጎ ፈቃድ ብለን እናመሰግናለን። ጠባያችንን ሲለዋወጥ፣ ኢኮኖሚያችንን ሲያደቅ፣ የድካም ዋጋችንን ድራሹን ሲያጠፋው፣ የበረከት ባለቤት የምንሆንበትን ጊዜ ሲያሳጣ፣ በእድሎቻችን ላይ መሪ ሆኖ ከክፎች ጋር ሲያገናኝ የቆየ መንፈስ እንደው በአንድ ጊዜ ተነቀል ቢባል ለራሱም ይገርመዋል። አሳድጌ የሚለው እኮ ለዚህ ነው። አሳድጌ ሲል እኮ ለምክንያት አይደለም። ክፋት ሳስተምር ቆይቼ፣ ልቡን ስገዛ ቆይቼ፣ ሕይወቱን እያጨላለምኩ ቆይቼ፣ በጨለማው በኩል አሳድጎናል። በክፉ አካሄድ በኩል አሳድጎናል። በተጣመመ መንገድ በኩል አሳድጎናል። ይህንን ታዲያ ባንዴ ውጣ ቢባል ራሱ የሚያደርጋቸው ትንቅንቆችን አስቡት። ካልሰለቸው፣ በጸሎት ሁልጊዜ ካላጠቃ ነው፣ በመልካም ባህሪ ራሳችንን እየተሟገትን ካላዳክም ነው፣ ቅዱስ የሆነ ሐሳብን በውስጣችን በመያዝ ካሮጥን፣ ዕለት ዕለት በመንፈሳዊ ተስፋና በቃሉ በኩል አኗኗራችንን ለመገንባት ካልደከምን እንዴት ከውስጣችን ያን ሁሉ ብዙ ዘመናት የቆየበትን ሲያጨላልም የኖረበትን ጠባይና እንቅስቃሴ ለቆ ወዴት ይሄዳል? ከዚህ የተነሳ ክፉ የሚያደርግ ሁሉ ብርሃንን ይጠላል። ክፉ ስለሆነ ጠባዩ ይሄ ማንኛውም ክፉ መንፈስ ጠባዩ ክፉ ስለሆነ ብርሃንን አይወድም። በተለይም በጌታችን በኢየሱስ ክርስቶስ መንገድ በእመቤታችን በቅድስት ድንግል ማርያም ሕይወትና መንፈሳዊ በረከት እንዲሁም በቅዱሳን መላእክት ጥበቃና ሞገሳቸውና ጸጋቸው ጥላ ውስጥ ለሚኖር የሚፈልግ ሁሉ
ይህንን ጉዞ እጅግ በጣም ይከብደዋል። ለዚህ ነው ብዙ ዘመዶቻችን ወደዚህ መንፈሳዊ ተስፋና ወደ ቃሉ በረከት ስንጠራቸው አይ ይላሉ። አንዳንዶቹ እናቀዋለን ይላሉ። አንዳንዶቹ በሚገባ ብዙ ዘመናት ወንጌል ተምሬያለሁ ብለው ይነግሯቸዋል። አንዳንዶቹ ቃሉን ከናንተ የበለጠ ማብራራት ይጀምራሉ። ግን የሚገርመው ወደ ብርሃን አይመጡም። የመንፈሳዊ ሕይወት ብርሃን ውስጣቸው እንዲነካ የማይፈልግ ክፉ መንፈስ ይጠነቀቅላቸዋል። ይሄ ጥንቃቄ የሚመጣው በራሱ በመንፈሱ ገዥነት ሊመጣ የሚችል ኃይል ነው። እንዳይጋለጥ የሚፈልግ መንፈስ አለ። እዚህ ደርሰው እኮ ልክ መናፍስቱ በሚጮሁበት ጊዜ የሚሸሹ አለ። ከበኋላ በኩል ኮተት አለ። አንዳንዴ እዚህ የመናፍስቱን ጥልቅ የሆነ የጥፋት አሰራር ለመገንዘብ የማይፈልጉ ዘመዶቻችን አለ ምክንያት አይደለም። ብርሃንን የሚጠላ ልብ ስላላቸው እንዳይበራላቸው የክርስቶስ ቃለ ብርሃን ወደ ውስጣቸው ገብቶ እንዳይፈነጥቅና የነፍሳቸውን ጸጋና ሞገስ እንዳይቀበሉ የትህትናና የንስሐ ሕይወት የቸርነትና የበጎነት አካሄድ እንዳይጀምሩ በጣም ይጠነቀቃል። እዚህ መተን እንኳ ጆሮአችንን ደፍኖ ህሊናችንን አእምሯችንን አናውዞ የቃሉ ምስጢር ምን እንደሆነ ሳናቀው እንሄዳለን። በቀደም ዕለት ክፉ ነገር እየተናገረ እልል ነበር የሚለው ሰው። ይሄ ምንድነው? የለንም፣ በብዛት የለም ሰው እልል ብለን ደግሞ እኮ ይሞቃል። ደግሞ ለሱ ላልሰማነው ነገር እልልታችንም ይሞቃል። ልክ እንደሰማ ያስመስላል። ይሄ ውስጣችንን ማጣት ከጀመርን ቆይተናል። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።